በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋራ ወደ ምድረ ግብጽ በተሰደደችበት በወርሃ ጥቅምት የሚነበብ ጻድቅ ሐዋርያ ካህን መልአክ መምህር ነቢይ ሰማዕት የተባሉ 7 ስሞች ከሚጠራው ከቅዱስ ዮሐንስ መጽሐፍ ገድሉ የተገኘውን ዜናን እንናገራለን። ለኔ ማንበብን ጸጋ የእናንተም ደግሞ ሰምቶ የማስተዋልን ጸጋ ጥበብ ይሰጠን ዘንድ የአምላክ በጎ ፈቃድ ይሁንልን። እናንተ ወንድሞቻችን ሆይ በወርሃ መስከረም አስቀድመን እንደነገርናችሁ የቅዱስ ዮሐንስ አባት የእግዚአብሔር አገልጋይ የሚሆን በዘካርያስ ላይ በእግዚአብሔር ቤተ መቅደስ ውስጥ ርጉም ሄሮዶስ ያደረገውን ተመልከቱ። ወታደሮቹን የዋህና ጻድቅ ወደሚሆን ወደ ዘካርያስ መጥተው ልጅ ዮሐንስ ወዴት ነው ሲሉ ጠየቁት። የሕፃኑን ዮሐንስን አባት የዘካርያስም እናቱ ኤልሳቤጥ ይዛው ወደ ምድረ በዳ ሸሽታለች፣ ያለችበትንም አላውቅም አላቸው። ስለዚህም የዚህ የርጉም ሄሮዶስ ወታደሮች ካህኑ ዘካርያስን በቤተ መቅደስ መካከል ገደሉት። እየዘበቱበትም ወደ ሄሮዶስ ተመለሱ። ለንጉሱም ሄሮዶስም በነገሩት ጊዜ ደስ ተሰኘ። ንጉሥ ሄሮዶስ ይህንን ያደረገው 70 ሰገል ከምስራቅ መጥተው ኮከቡን አይተው ልንሰግድለት መጥተናል፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ኢየሩሳሌም ደረሱ። በይሁዳ ምድር ንጉሥ እንደተወለደ ከ70 ሰገል በሰማ ጊዜ መንግስቱንም የሚወርስበት ስለመሰለው ልቡ በቅናት ስለነደደ ነው። እኒህ 70 ሰገል ንጉሥ ነገሥታቸው ፍሩሽባር ይባላል። ብዛታቸውም 12 ነው። ዓለምን ያድን ዘንድ ለተወለደው ለሰማያዊ ንጉሥ ክርስቶስ ይሰግዱ ዘንድ ወደ ኢየሩሳሌም ተነሱ።
እልፍ አእላፍ ሰራዊት አስከትለው ነበረ። ነገር ግን ንጉሥ ነገሥት ፍርሹባር በጦርነት ምክንያት 9ኙን ነገሥት አስከትሎ ወደ ሀገራቸው ተመለሰ። የቀሩት 3ቱ ማንቱሲማርና በዲዳስፍ ሜልኩም የተባሉት ነገሥት ከብዙ ሰራዊቶቻቸው ጋር ኢየሩሳሌም ደረሱ። ከገናንነታቸው የተነሳ ከተማይቱ ታወከች። የተወለደው የአይሁድ ንጉሥ ወዴት ነው የሚሉ ድምፃቸውን በየሀገሩ ተሰማ። ንጉሡም ሄሮድስም ንጉሥ ተወልዷልና ያሉትን ሰምቶ ንጉሥማ ከሆነ እኔን ሳይገድል ይነግሳልን? እንግዲህ መንግሥቴን ይወርሳል፣ ስመ ግዛቴንም ያጠፋል ብሎ እጅግ አዘነ። ከእርሱ ጋራም ከተማይቱ ታወከች። ፈጥኖም የሕዝቡን መጻሕፍትን የካህናቱን አለቆችን ጠርቶ ወደ ግዞቴ የመጡ 70 ሰገል የሚሹት ክርስቶስ ወዴት ይወለዳል ሲል ጠየቃቸው። እነሱም የአይሁድ ዕፃ በምትሆን በቤተልሔም፣ የይሁዳ ዕፃ የምትሆን አንቺ ቤተልሔም የይሁዳ ነገሥታት ከነገሰባቸው አህጉር ትበልጫለሽ እንጂ አታንሽም። ወገኔን እስራኤልን የሚጠብቅ ንጉሥ ባንቺ ይወለዳል የሚል በነቢዩ ተጽፏልና አሉት። እርጉም ንጉሥ ሄሮድስም ይህን በሰማ ጊዜ ቀድሞ ሰይጣን መንግሥትህን የሚነጥቅ ንብረትንም የሚወርስ ነፍስንም የሚገል ንጉሥ ነው። ይህም ለአንተ ብቻ አይደለም፣ እኔንም ለሚያሸንፍ መንግሥትህን ለሚያጠፋ ተወልዷል አለው። ከዚህ በኋላ ንጉሥ ሄሮድስ 70 ሰገልን ለብቻ ጠርቶ ኮከብ የታየበትን ቀን ጠየቃቸው። ዳግመኛም ሄዳችሁ የብላቴናውን ነገር ጠየቃቸው። እኔም መጥቼ እሰግድለት ዘንድ ያገኘሁትን እንደሆነ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ቤተልሔም ነው አላቸው። ሰምተው ሄዱ። በምስራቅ ያዩት ኮከብ በቤተልሔም እስኪያደርሳቸው ይመራቸው ነበርና ብላቴናውም ባለበት ሲደርስ ዘቅዝቆ ቆመ። ኮከቡን አይተው ከበረቱ ገብተው ብላቴናው ከእናቱ ከድንግል ማርያም ጋር አይተው ፈጽመው ደስ አላቸው። መላልሰው ሰገዱለት። ሦስትነታቸውን ከፊቱ ኮረጆቻቸውንም ፈቱ። ወርቁን፣ ዕጣኑን፣ ከርቤውን ግብር አገበሩለት። ወደ ንጉሥ ሄሮድስም ዘንድ ግን አልተመለሱም። ወደ ሄሮድስም እንዳይመለሱ መልአክ እግዚአብሔር ነግሯቸዋልና። እሊህ 70 ሰገል ወደ ሀገራቸው ከተመለሱ በኋላ ለአረጋዊ ቅዱስ ዮሴፍ መልአክ እግዚአብሔር በሕልም ተገልጾ ብላቴናውንና እናቱን ይዘ ወደ ግብፅ ሸሽ፣ እስክነግርህም በዚያ ኑር፣ ሄሮድስ ብላቴናውን ሊገለው ይሻልና አለው። ቅዱስ አረጋዊ ዮሴፍም ሕፃኑን እናቱን ይዞ በሌሊት ተነሳ። ወደ ምድረ ግብፅም ሄዶ ርጉም ንጉሥ ሄሮድስ እስኪሞት በዚያ ተቀመጠ። ነገር ግን ሄሮድስም 70 ሰገል እንደ ተሳለቁበት ባየ ጊዜ እጅግ ተቆጣ። በአውራጃውና በቤተልሔም ያሉ ሕፃናትን 70 ሰገል ጠይቆ እንደተረዳው 2 ዓመት የሆናቸውን ከዚያም የሚያንሱትን ሁሉ ይገድል ዘንድ ወታደሮችን ላከ። ያን ጊዜም በነቢዩ ኤርምያስ ራሔል ስለ ልጆቿ ስታለቅስ መጽናናትን አልወደደችም፣ ልጆቿን አጥታለችና ድምጿም በራማ ተሰማ የተባለው ተፈጸመ። አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ድንግል ማርያም እየተከዘችና እያዘነች ሄሮድስም ስለፈጃቸው 24,000 አእላፍ ሕፃናት እያለቀሰች የተወደደ ልጇን ይዛ ወደ ግብፅ ተሰደደች። ከእርሷ ጋር አረጋዊ ዮሴፍ ከሚስቱ ከማጣት ልጅ የወለዳቸው ዮሳና ሰሎሜ አረጋዊ ቅዱስ ዮሴፍ ነበሩ። ከእመቤታችን ወገን የምትሆን ቅድስት ኤልሳቤጥም ሕፃናትን እንደፈጀ በሰማች ጊዜ በእግዚአብሔር ፊት እግዚአብሔርን የሚያገለግል ቅዱስ ዘካርያስ ወዳለበት ሄደች። ቀርባም የእግዚአብሔር አገልጋይ ጌታዬ ሆይ ስማኝ፣ ይህ ርጉም ጨካኝ ሄሮድስ ልጄን እንዳይገድለው ይህን የተባረከ ልጅ ዮሐንስን ወዴት ልሰውረው አለችው። ዘካርያስም ልጅሽን ይዘሽ ወደ ደብረ ሲና በረሃ ሸሽ፣ ንጉሥ አሁን ወታደሮቹን ይልካል። ይህን ልጃችን ዮሐንስን ባጣው ጊዜ ስለ ብላቴናችን ዮሐንስ ፈንታ እኔን ይገለኛልና አትዘኝ፣ የእግዚአብሔር ትእዛዙና ፈቃዱ ነውና አላት። ወንድሞቼና እህቶቼ ሆይ ይህ ርጉም ሄሮድስ በእግዚአብሔር ካህን ላይ እጁን አንስቷልና
በርጉም ሄሮዶስ ምክንያት ካህነ ዘካርያስን ቅድስት ኤልሳቤጥን ተለያዩ። በተለያዩም ጊዜ ሐዘን ምን ትካዝ ምንስ ለቅሶ እንዳገኛቸው አስተውሉ። ስለዚህ ሄሮዶስ በእግዚአብሔር የታዘዘ መቅሰፍት አገኘው። እናንተስ ወንድሞቻችን ሆይ እግዚአብሔር ደስ ይሰኝባችሁ ዘንድ ተግባራችሁንም ያቀናላችሁ፣ ልጆቻችሁን ይባርክ፣ ሰማያውያን ምድራውያን ደስታንም ይሰጣችሁ ዘንድ በእግዚአብሔር አገልጋዮች ላይ ክፉን አታደርጉ። ሁሉን ማድረግ የሚችል የሚሳነው የሌለ የአምላካቸው አዶናይ ቅዱስ ስሙ ጠዋት ማታ ይጠራሉና የእስራኤል ልጆች በእግዚአብሔር አገልጋዮች በካህናቱ በሙሴና በአሮን ላይ እንዳጉረመረሙ አታጉረምርሙ። በእግዚአብሔር አገልጋዮች ላይ ያጉረመረመ ዘባቾች ምድር አፏን ከፍታ ውጣቸዋለችና። ከዚህ በኋላ ቅዱስ ዘካርያስ ልጁ ዮሐንስን ከቅድስት ኤልሳቤጥ ልጅ ተቀብሎ ባረከው። በእቅፍ ይዞ አነባው፣ በደረቱ እስኪፈስ አለቀሰ። መልሶም ለቅድስት ኤልሳቤጥ ሰጣትና ይዘሹ ዘንድ ሂጂ። ያን ጊዜም ሚስቱ ቅድስት ኤልሳቤጥ የእግዚአብሔር አገልጋይ ጌታዬ ዘካርያስ ሆይ እግዚአብሔር በእርጅናችን ወራት ስለሰጠን ስለ ተወደደ ልጃችን ዮሐንስ ብዬ ከአንተና ከወገኖቼ ተለይቼ እሰደዳለሁ። አንተም ከፍጥረት ሁሉ አዛኝ ቸር ወደሆነ ፈጣሪ እግዚአብሔር የሚደርስብኝን መከራ ሁሉ እድል ዘንድ ጸልይልኝ። እንግዲህ ወዲህ አንጀቴን ሐዘን ይበለዋል፣ የንጉሥ ወታደሮች መጥተው ይገድሉኛል ብለኸኛል። ወዮልኝ፣ ከእንግዲህ ዓይኖቼ አያዩህምና ማንስ ያጽናናኛል? ሥጋህንስ ማን ይገንዛል? አለች። የእግዚአብሔር አገልጋይ ባሏ ዘካርያስ የአንድ ልጅ ዮሐንስ እናት እህቴ ሆይ ማኅፀኗ የተዘጋ መካን በተባልሽበት የእርጅናሽ ወራት ይህን የተወደደና የተባረከ ልጅ የሰጠኝ የነዳያን አምላክ የስደተኞች ተስፋ አምላካችን እግዚአብሔር በመንገድሽ ሁሉ ይከተልሽ። በተፍገመገምሽ ጊዜ ድጋፍ፣ በሐዘንሽ ጊዜ ደስታ፣ በረሃብሽ ጊዜ በረከት፣ በተጠማሽ ጊዜ የሕይወት መጠጥ ይሆንሽ አላት። አሜን። ከዚህ በኋላ ቅዱስ ዘካርያስ የሚስቱን የቅድስት ኤልሳቤጥን አንገት ይዞ አለቀሰ። እያዘንና እየተከዘ ሸኝቷት ያገለግል ዘንድ ወደ እግዚአብሔር ቤተ መቅደስ ተመለሰ። ቅንና እውነተኛ የሆነ የቅዱስ ዘካርያስ ጸሎትና በረከቱ በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት ከሚታመኑ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎት በረከቱ በእኔ ሁላችን ላይ ደርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በአንዲት መንደር ሁለንተናው በለምጽ የተመታ አንድ ሰው መዳን እየፈለገ ከለምጽ በሽታ ይፈወስ ዘንድ ይመኝ ነበረ። ነገር ግን በአደባባይ ቢሆን በጉባኤ መውጣትና መግባትን ያፍር ነበረ። ከዚህም የለምጽ ደዌ ትድን ዘንድ ወደ ጠበል ሂድና ተጠመቅ የሚሉትን የቤተሰቦቹንና የባልንጀሮቹን ምክር ይሰማም ዘንድ አልወደደም። ነቢይ ኤልሳዕ ንዕማንን በዮርዳኖስ ይጠመቅ ዘንድ ባዘዘው ጊዜ ከእስራኤል ወንዞች ይልቅ በሀገር ያሉ ባብና ፋርፋ አይሻሉምን እንዳለ ይህ ሰው ልቡ ሃይማኖቱ የጎደለው ተጠራጣሪ ነውና ውሃ በሽታ ሊያድን ለምጽንም ይፈውስ ዘንድ በውኑ ይቻላልን ብሎ በመዘበት ይጠመቅ ዘንድ አልፈለገም። አንድ ቀን በሕልሙ ቀይ ሰው በንጹሕ ውሃ ሲያጥበው በጽኑ እምነት ያደፈ ይነጻል፣ የታወረ ይበራል፣ የወደቀ ይነሳል እያለ ሲያነጻው አየ። ካየው የሌሊት ሕልም የተነሳም ጉልበቱ እየተንቀጠቀጠ ልቡ በድንጋጤ ተመልቶ ከእንቅልፍ በነቃ በኋላ ወለተ ዮሐንስ የተባለች እህቱ በሌሊት ያየውን ሁሉ ራእይ ሕልሙንም ነገራት። እርሷም ወንድሜ ሆይ ዕውራንን፣ አንካሶችን፣ ደንቆሮችን፣ ለምጻሞችን በአማላጅነቱ በሚፈውስ በአገልጋይ በመጥምቀ ቅዱስ ዮሐንስ ላይ አድሮ እግዚአብሔር የገለጸልህን ይህን ድንቅ ነገር አስተውል። የዘበተን ቃልና ጥርጥር አስወግድ። በልብህ የጸናች ሃይማኖትን ታድናለችና ሃይማኖት የጎደለ አትሁን። ፍጹምነትህ ያዝና ተነስ። በሕልም የተገለጸን ቅዱስ ዮሐንስ ነው። በቅድስት ጠበሉ ተጠመቅ ዘንድ ወደ ቅዱስ ዮሐንስ ደብር እንሄዳለችው። ያን ጊዜ ይህ ሰው
ከልቦናው ጥርጥርን አስወግዶ ይፈወስ ዘንድ ቅዱስ ዮሐንስ እንደ ተገለጸለት አመነ። ስንቁንም አዘጋጅቶ ፈጥኖ ተነሳ። ከጎጃም አውራጃ ውስጥ በቀይ አጠገብ ከቅዱስ መርቆሬዎስ ደብር በታች ወደምትገኝ ወደ ከበረች ታላቅ ገዳም ደብረ አንጋች ቅዱስ ዮሐንስ ሄደ። በደብሩ ካህናቱ ንስሐን ተቀበሎ በኋላ 7 ቀን ተጠመቀ። ሰውነቱን ሁሉ ከለምጽ ተፈውሶ ጤነኛ ሆነ። በደስታ ተመልቶም ወደ ቤቱ ተመለሰ። የቤተሰቦቹን ወገኖቹን፣ ጎረቤቶቹን ሁሉ ነቢይ ልዑል ቅዱስ ዮሐንስ በአማላጅነቱ ያደረገለትን ተአምር የእግዚአብሔር ሥራው ድንቅ በለምጽ በሽታ የተያዙ ሁሉም ይህ ነው ስለ ከለምጹ ተፈውሶ አይተነዋልና ወደ መጥመቀ ቅዱስ ዮሐንስ ጸበል ይሄዱ ዘንድ ተሽቀዳደሙ። በተፈወሱ ጊዜም ከዓመት እስከ ዓመት በየወሩ 2ኛ ቀን በቅዱስ ዮሐንስ መታሰቢያ ታላቅ ዝክርን ያደርጉ ጀመረ። ይህ ሰው በበረሃ ላስተማረ የእግዚአብሔር መንገድን ስለጠረገ ስለ ቅዱስ ዮሐንስና ስለ እግዚአብሔር ድሆችንና ችግረኞችን እየጎበኘ በጎ ሥራን በፈጸመ ኖረ። ዕረፍትን ያለባትን የተዘጋጀች ገነትን ወረሰ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ ሌላውንም ገድሉን አቀርባለሁ። ይህን ምስል የምትከታተሉ ሼር አድርጉ። ይህን የመጥምቀ መለኮት ቅዱስ ዮሐንስ ዜና ድርሳን የምንጽፈውም በሁለት ወገን ድንግል የምትሆን አምላክን በወለደች በእመቤታችን ቅድስት ድንግል ማርያም አማላጅነትና በቅዱስ ዮሐንስ ቃል ኪዳን በመታመን ነው። ዛሬም ለዘወትርም ለዘላለሙ አሜን። ከቤተ ክርስቲያን ሊቃውንት አንዱ የሚሆን ቅዱስ ዮሐንስ አፈወርቅ በጌታችን መድኃኒታችን ኢየሱስ ክርስቶስ ያመነ ኬልቄዶናዊ ሰው ስለ መጥምቁ ዮሐንስ በጠየቀው ጊዜ የልደቱ ጀምሮ ያለውን ሁሉ ተናገረ። እንዲህም ስለ ጥምቀተ መለኮት ቅዱስ ዮሐንስ ክብርና እግዚአብሔር ዘንድም ስለተሰጠው ጸጋ የሚያሳስብ በጎ ሕሊና ተገልጾልኛል። ሙሽራ መድህን ዓለም ጌታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ በማይታበል ቃሉ ከሴቶች ልጆች ዮሐንስን የሚበልጠው የለም ብሎ እንደመሰከረለት እንደ ቅዱስ ዮሐንስ ከሰማያውያን ቢሆን ከምድራውያን ቢሆን እንደ እርሱ ያለ ክብርና ጸጋ ያገኘ የለም፣ እንደ እርሱም ያለ አይገኝም። ስሙ ዘካርያስ የተባለ አንድ ሰው ነበረ። ሚስቱ ኤልሳቤጥም ከአሮን ወገን ናት። ዘካርያስም የካህኑ የአሮን ልጅ ከሚሆን ከላሜራር ወገን የተገኘ ነው። ሃዶ በራክዮን ወለደ። በራክዮም ካህን ዘካርያስን ወለደ። የካህኑ ዘካርያስ ሚስት ኤልሳቤጥም ትውልዷ የሌዊ ልጅ ሜልኪ የሜልኪ ልጅ ከሚሆን ከሊቀ ካህን አሮን ልጅ ወገን ነው። ይኸውም ሌዊ ማጣትን ወለደ። ማጣትም ማርያምንና ሶፊያን ሃናንም ህሩይ ውእቱ ወለደ። ይህ ማጣትም ከሰው ልጆች ሁሉ የከበረ ነው። ከሶስት ልጆች የመጀመሪያዋ ስሟ ማርያም ነበረ። ይህችውም የዮሴፍ ሚስት የሰሎሜና የጌታችን ወንድም የተባለው የኤጲስቆጶስ የቅዱስ ያዕቆብ እናት ናት። ሁለተኛይቱ ሶፊያ የጻድቅት ኤልሳቤጥና እናት፣ ሶስተኛይቱ ታናሻም ሃና ወልደ እግዚአብሔርን የወለደች በሁለት ወገን ድንግል የምትሆን የእመቤታችን የድንግል ማርያም እናት ናት። እንኪያስ ማጣት የሶስቱ የማርያምና የሶፊያ የሃናም አባት ነው። ስለዚህ የሰሎሜን የጌታችን ወንድም የተባለ የያዕቆብ እናት ማርያም በሁለት ወገን ድንግል ለምትሆን ለእመቤታችን ለቅድስት ድንግል ማርያም የእናቷ የሃና እናት ካህን ዘካርያስም ኤልሳቤጥን አገባት። እርሱ በእግዚአብሔር ቤተ መቅደስ እያገለገለ ሁለቱም በጾምና በጸሎት ተወስነው እግዚአብሔርን በመፍራት ይኖሩ ነበረ። ነገር ግን ልጅ አልወለዱም። በዚህ ዓለም ልጅ ባናገኝ ጾምና ጸሎት ምጽዋትም ልጆች የሆኑን ተስፋም ሳንቆርጥ እግዚአብሔርን በመታመን
ደጅ እንጸናዋለን አሉ። ከዚህ በኋላ ካህኑ ዘካርያስ ካረጀ፣ ሚስቱ ኤልሳቤጥም የመውለጃዋ ዘመን ካለፈ በኋላ እንክ እግዚአብሔርን እያመሰገኑ ነውር ይኖር ነበረ። ዘካርያስም የክህነት ሥራ እየሠራ በእግዚአብሔር ቤተ መቅደስ ሲያጥን የዕጣኑ ጢስ ወደ 24ቱ ካህናተ ሰማይ ጽንሐ ወጣ። የዕጣኑ መዓዛ ሽታ ሁሉን በሚችል በእግዚአብሔር ፊት ተወዳጅ ሆነ። ሊቀ መላእክት ቅዱስ ገብርኤል ወደ እርሱ ተልኮ በዕጣን መሠዊያ በኩል ተገለጸለት። ዘካርያስም መልአኩን ባየ ጊዜ ደነገጠ። ሊቀ መላእክት ቅዱስ ገብርኤል ዘካርያስ አትፍራ፣ ጸሎትህ ተሰምቷልና ንጹሕ መዓዛ ዕጣንህም በቤተ እግዚአብሔር መልቷልና ከእግዚአብሔር ዘንድ ወደ አንተ ተላኩ። በማስተዋል ስማኝ፣ አትፍራ፣ አትደንግጥ። ይልቁንም ክብርና ሞገስን ይገባሃል። እንዳንተ በማመን የሚኖሩ ሁሉ ምስጋናና ክብር ይገባቸዋል አለው። ሚስት ኤልሳቤጥ እነሆ ትጸንሳለች፣ በእግዚአብሔር ፊትም የተባረከ ነቢይና ሰባኪ የሚሆን ልጅ ትወልዳለች፣ ስሙንም ዮሐንስ ትሏለች። በዚህ ስም የተጠራም ከሱ በፊትም አልነበረም። ፍጹም ደስታም ይሆንልሃል። ክብሩም በሰማይና በምድር ይገለጻል። ወይን ጠጅን አይጠጣም፣ እህልና ደም ያለበትንም ሁሉ አይበላም። በእናቱ በኤልሳቤጥ ማኅፀን ሰላም መንፈስ ቅዱስም ያድርበታል። ያመፁ የእስራኤል ልጆችም ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። የብዙዎቹንም ሕሊና እውነትን ወደ ማወቅ ይመልስ ዘንድ በመንፈስ ቅዱስና በኤልሳቤጥ ኃይል ይሄዳል። በዘካርያስም ሊቀ መላእክት ቅዱስ ገብርኤልን የምትለኝ ነገር እውነት ነውን? እኔ አርጅቻለሁ፣ ዘመኔም አልቋልና ይህ ነገር እንደምን ይሆንልኛል አለው። ቅዱስ ገብርኤል አንተ ምድራዊ ነህ፣ ምን ትላለህ? እንደምንም እንዲህ በማቃለል ትናገራለህን አለው። ዘካርያስም ሊቀ መላእክት ቅዱስ ገብርኤልን ስማኝ ልንገርህ፣ እኔ አርጅቻለሁ፣ ሚስቴም ኤልሳቤጥም ካረጀች፣ የምትወልድበት ዘመኗም ካለፈ፣ ከሴቶች የሚሆነውን ልማድ ከተወች በኋላ ይህ እንደምን ይሆናል አለው። ሊቀ መላእክት ቅዱስ ገብርኤል ይህን የምሥራች እነግርህ ዘንድ ወደ አንተ የተላኩ የእግዚአብሔር የሰራዊቱ አለቃ ገብርኤል ነኝ። የእግዚአብሔር ቃል ስለምን ሐሰት ታደርጋለህ? ይህን ነገር ስላላመንኸኝ ነገሩ እስኪፈጸም ዲዳ ትሆናለህ፣ መልስ መስጠትም አይቻልህም ሲል መለሰለት። ይህን ብሎ ከካህን ዘካርያስ ፊት ተሰወረ። ካህኑ ዘካርያስም ያን ጊዜ መናገር ተሳነው፣ በቤተ መቅደስ ሳለም ዲዳ ሆነ። ሕዝቡም እጅ ይነሱት ዘንድ በአፍአ ቤተ መቅደስ እየጸለዩ እስኪወጣም ይጠብቁት ነበረ። ዘካርያስም በዘገየ ጊዜ አረጋዊ አባታችን ምን ሆኖ ደክሞት ይሆን ተባባሉ። ይህንን ሲነጋገሩ ዘካርያስ ወደ እነሱ ወጣ። ስለምን በቤተ መቅደስ እንደዘገየ ከእርሱ ይረዱ ዘንድ ጠየቁት። እርሱ ግን መናገር ተሳነው። ሕዝቡን ፈሩ። ህቡዕ ራእይን እንዳየና የሚያስደንቅ ነገርም እንደሰማ አውቀው ፈጽመው አደነቁ። ዘካርያስም ሁሉን ነገር በጣቱ እያመለከተ ጽፎም ያሳይ። የአገልግሎቱንም ሰሞኑን ጨርሶ ሚስቱ ኤልሳቤጥን ወዳለች ቤት ሄደ። ከሁለት ወራት በኋላ ቅድስት ኤልሳቤጥ ሊቀ መላእክት ቅዱስ ገብርኤል ለባሏ ለዘካርያስ እንደነገረው ጸነሰች። ወጣት ሳለው ያልተሰጠኝ ይህን ነገር ምን ይሆን? ዛሬ ግን ዘመኔ ካለፈ በኋላ ይህን አገኘው። ተስፋ የሌለኝ አድርጎ ያልተውኝ እግዚአብሔር ይመስገን። እንግዲህስ ልጅ በማጣት እንደኔ የሚያዝኑ ሴቶች ሁሉ ያመሰግኑታል። ቅድስት ኤልሳቤጥ 5 ወራት ጽንሷን ሰወረች። ቅዱስ ዮሐንስ ከተጸነሰ ከ6 ወር በኋላ እመቤታችን ድንግል ማርያም በዚያ ወራት ፈጥና ተነስታ ሄደች። የይሁዳ ዕፃ ከምትሆን ከአይነ ከርም አውራጃም ደረሰች። ከዘካርያስ ቤትም ገብታ ኤልሳቤጥን እንዴት ነሽ አለቻት። እመቤታችንም የመምጣች ስለ 3 ነገር ነው፣ ይኸውም ኤልሳቤጥ ጸነሰች ብለዋታልና የኤልሳቤጥ ጽንስ ለመረዳት፣ ዳግመኛም ዘካርያስ ታመዋል ብለዋታልና ለመጠየቅ፣ ምስክር 3 ለማድረግ አስቀድሞ መልአኩ መስክሯል። ዮሐንስም
በእናቱ በኤልሳቤጥ ማኅፀን የሚያሳድገውን እናቱ ቅድስት ኤልሳቤጥ የጌታዬ የኢየሱስ ክርስቶስ እናት ብላ የምታመሰግናትና ቅድስት ኤልሳቤጥና እመቤታችን ድንግል ማርያምን ወገኖች ናቸው። የሐና እህት ሶፊያ ቅድስት ኤልሳቤጥን የወለደች ናት። የሶፊያም እህት ቅድስት ሐና አምላክን የወለደች እመቤታችን ድንግል ማርያም ወለደች። ስለዚህም ሁለቱም ከታናሽና ከታላቅ ልጆች የሆኑ ዘመዶች ናቸው። ቅድስት ኤልሳቤጥ የእመቤታችን ቃል እንዴት ነሽ ትላት በሰማች ጊዜ ማኅፀኗ ያለ ብላቴና ዮሐንስ ዘለለ። በእናቱ ማኅፀን ሆኖም የዓለም መድኃኒት ለሆነ ለጌታችን ለኢየሱስ ክርስቶስ ሰገደ። በእናቱ በኤልሳቤጥ መንፈስ ቅዱስ አደረባት። በታላቅ ድምፅም አሰምታ ይህን ዓለም የፈጠረ ዓለምንም የሚያድን የጌታዬ የኢየሱስ ክርስቶስ እናት እመቤቴ ወደ እኔ ትመጪ ዘንድ እኔ ምንድር ነኝ? ዳግመኛም አንቺ ከሴቶች ተለይተሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ የብርሃን እናቱ እመቤቴ ሆይ ማኅፀነ ፍሬም ኢየሱስ ክርስቶስ ተስፋ የሚያደርጉት ሁሉ በረከተ ሥጋ በረከተ ነፍስን የተመላ ይቅርታውን ያደለን ነው። መድኃኒት የሚሆነን የነገሩሽን ቃል የተቀበልሽ አንቺም ንዕድ ክብርት ነሽ አለች። ቅድስት ኤልሳቤጥም የእመቤታችን መጸነስ በእመቤታችን በድንግል ማርያም ማኅፀን ሰማይና ምድር ሊሸከሙት የማይቻላቸውን ጌትነቱ በምድርና በሰማይ የመላ መድኃኒት መለኮት መወሰኑን ማን ነገራት? መንፈስ ቅዱስ ነው እንጂ። መሬታዊ የሆነ ብላቴና ዮሐንስ በእናቱ በኤልሳቤጥ ማኅፀን ሳለም በድንግል ማኅፀን ላለው ሰገደ። በእናቱ ማኅፀን ሆኖ የጌታውን እናት አመሰገነ። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ከቅድስት ኤልሳቤጥ ጋር 3 ወራት ተቀምጣ ወደ ቤቷ ተመለሰች። ቅድስት ኤልሳቤጥ ግን የእግዚአብሔር ገናናነት እያደነቀች መምህር ዮሐንስ በወርኃ ሰኔ 30 ቀን ወለደች። በቅርብም በሩቁም ያሉ ዘመዶቿና ጎረቤቶቿ ተደሰቱ። በእግዚአብሔር ዘንድ ደጋግ የሆኑ በሕጉና በትእዛዙም ጸንተው የሚኖሩ ከኃጢአት ንጹሕ የሆኑ አረጋዊ ዘካርያስና የኤልሳቤጥን ልመናቸውን ስለተቀበለም እግዚአብሔርን አመሰገኑ። በስምንተኛው ቀንም እንደ ዕብራውያን ሕግ ብላቴናውን ቅዱስ ዮሐንስን ይገዝሩት ዘንድ መጡ። እንደ አባቶች ሥርዓት ተገዘረ። ያን ጊዜም በአባቱ ዘካርያስ ስም ይጠሩት ዘንድ ወደዱ። እናቱ ኤልሳቤጥ ዮሐንስ ይባል ብሎ የጠራው ሰው አለና ዮሐንስ ተብሎ ይጠራለች። ዘመዶቿና ጎረቤቶቿም በዚህ ስም የተጠራ ከዘመዶቹ ወገን የለም አሏት። ይህንን ተናግረው ብላቴናውን አባት ካህን ዘካርያስን ስሙ ማን ይባል? በአንተ ስም ወይስ በሌላ ስም ይጠራ? ብለው ዲዳ ሆኗል በምልክትም ጠየቁት። አባቱ ካህን ዘካርያስ ይጽፍበት ሰሌዳ ለመነ። ብዕርና ቀለም ብራናም ሰጡት። በዕጣን መሠዊያ በቀኝ በኩል ቁሞ ሊቀ መላእክት ቅዱስ ገብርኤል እንደነገረው ስሙ ዮሐንስ ነው ብሎ ጻፈ። የሰሙትም ሁሉ የዘካርያስን ቃል ከኤልሳቤጥ ጋር ቃል አንድ ስለሆነ አደነቁ። ዘካርያስም ያን ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነ። በቤተ መቅደስ የተደረገለትን ሁሉ ነገራቸው። ከዚህም ነገር በይሁዳና በዚያ አገር ባሉ ሰዎች ሁሉ ታላቅ ፍርሃት ሆነ። የሰሙትም ሁሉ ከዚህ ብላቴና የተነሳ እንጃ ምን ይሆን ብሎ ብላቴናውን የእግዚአብሔርን ኃይል አድሮበታል፣ ነቢይ ይሆንን ተባባሉ። መንፈስ ቅዱስ በአባቱ ዘካርያስ ላይ አደረበት። ይቅር ያለን ለወገኖቹ ድህነትን ያደረገልን የእስራኤል አምላክ እግዚአብሔር ይመስገን። ከጠላቶቻችን እጅ ከሚጠሉንም ሁሉ እጅ አዳነን ዘንድ ለአባቶቻችን ያደረገውን ይቅርታውን ጽኑ መሐላውን ያሰብ ዘንድ መሐላው ለአባታችን ለአብርሃም የሚለው ነው። ከጠላቶቻችን አጋንንት እጅ ያድነን ዘንድ በቅዱሳን ነቢያት አድሮ እንደተናገረ ከባለሟሉ ከዳዊት ወገን የምንድንበት ክርስቶስን አስነሳልን አለ። ስለ ብላቴናው ቅዱስ ዮሐንስ መድኃኒታችን ክርስቶስ ነው። በጉ ብለህ ታስተምራቸው ዘንድ ባሪያ ወርዶ በጎበኘን በፈጣሪያችን ይቅርታ ኃጢአታችን ያስተሰርይላቸው ዘንድ በቀቢጸ ተስፋ ሳሉ ታስተምራቸው ዘንድ የልዑል እግዚአብሔር መምህር ትሆናለህ፣ ጎዳናን የምትጸርግ በእግዚአብሔር ፊት ትሄዳለህ ብሎ ተናገረ። በዚያ ወራትም ከንጉሥ ሄሮዶስ ለወታደሮች በቤተልሔምና
በይሁዳ አውራጃ የተወለዱ 2 ዓመት የሆናቸው ሕፃናት ሁሉ አሳድጋቸው ዘንድ ሰብሰባችሁ አምጡልኝ የሚል ትእዛዝ መጣ። ይህ ትእዛዝ ግን የሄሮድስን ከንቱ ስላቅ ነበረ። ይህ አዋጅም በእስራኤል ምድር በተሰማ ጊዜ ታላቅ ለቅሶን፣ የሚያስጨንቅ ሐዘን፣ የሚያስፈራ መከራ ሆነ። ቅድስት ኤልሳቤጥ ይህን የጭካኝ ርጉም ሄሮድስን ትእዛዝ በሰማች ጊዜ የተወደደ ልጇን ብላቴና ዮሐንስን ይዛ ብትደክምም አዘለችው። አባቱ ካህኑ ዘካርያስ ወደ አለበት ሄደች። ዘካርያስም እህቴ ሆይ ምነው አመጣጥሽ ድንገት ሆነ አላት። ቅድስት ኤልሳቤጥ ከንጉሥ ሄሮድስ አዋጅ የተነሳ በሕፃናቱ መገደልና ሽብር ሆኗል። ይህንን በሰማው ጊዜ እግዚአብሔር በእርጅናችን ወራት የሰጠንን የተወደደ ልጃችንን ብላቴና ዮሐንስን እንዳይገድሉብን ፈርቼ ወደ አንተ መጣሁ አለችው። ዘካርያስም እህትሽ ማርያም ከአንዱ ልጇ ጋር ወዴት ናት? ያዟትን አላት። ኤልሳቤጥም አላወቅኩም፣ የልጄ ሞት ባሰብኩ ጊዜ መረጋጋት አልቻልኩም። ልጄን በሕይወት ሳለ በኅብረት እናልቅስ ዘንድ ወደ አንተ መጣሁ አለችው እንጂ። ዘካርያስም እኔስ ከመምጣትሽ አስቀድሞ በኢየሩሳሌምና በይሁዳ የሆነውን አውቃለሁ አላት። ቅድስት ኤልሳቤጥም እግዚአብሔርን በእርጅናችን ወራት ስለሰጠን ስለዚህ ልጃችን እንኪያምን እናድርግ? ከተወደደው ከዚህ ልጃችን ጋር ይግደሉን አለችው። ካህኑ ዘካርያስ ስለ ልጃችን ዮሐንስ ስል በበጎ ምስክርነት በዚህ በእግዚአብሔር ቤተ መቅደስ እገደል ዘንድ ደም የሚፈስ ዘንድ ታዝዣለሁ። አንቺ ግን በዚህ ቤተ መቅደስ ሊቀ መላእክት ቅዱስ ገብርኤል የነገረኝ ይፈጸም ዘንድ ልጃችንን ዮሐንስን ይዘሽ የደብረ ሲናን አውራጃ ወደምትሆን ዚፋት ወደምትባል በረሃ ሂጂ አላት። ኤልሳቤጥም ከማን ጋር እሄዳለሁ? እኔ የሲናን በረሃ አላውቀውም። እኔም ያረጀው ብላቴና ነኝ። በዕድሜ ብዛትም ጉልበቴ ደክሟል። ብቻዬን ብሄድ አራዊት ከቅፌ ይነጥቁኛል። እኔም ተስፋ በማጣት እሞታለሁ። ለኔስ እያየሁት ከእርሱ ጋር በዚህ መሞት ይሻለኛል አለችም። አባቱ አረጋዊ ዘካርያስም ከሐዘኑ ጽናት የተነሳ እንባውን እየፈሰሰ የአባቶቻችን የእስራኤል አምላክ እግዚአብሔር ከአንቺ ጋር ይሆናልና አይዞሽ ሂጂ አላት። ቅድስት እናታችን ኤልሳቤጥ ጌታዬ ካህን ዘካርያስ ሆይ ስለተወደደው ልጅ ስለ ዮሐንስ ብዬ ካንተ ስለተለየው ለእኔ ወዮታ ይገባኛል። እንዳንተ ያለ ወዴት አገኛለሁ? እንግዲህስ ወዲህ በጎ ነገርን አልሰማምና ካንተ መለየቴ ወዮልኝ። በሞትክ ጊዜ ማን ይነግረኛል? እኔ በሌለሁበት ሥጋህን ማን ይገንዝልሃል? እንግዲህስ በሙሴ ኦሪት ያለ የሳራንና የርብቃን ነገር እየነገረ ማን ያጽናናኛል? ሊቀ መላእክት ቅዱስ ገብርኤል በቤተ መቅደስ የልጄን የዮሐንስን የመወለዱን ዜና እንደነገረ ማን ይመሰክርልኛል? ኦ ካህን ዘካርያስ ካንተ ስለ መለየቴ ሴቶች ያለቅሱልኝ ዘንድ በወደድኩ ነበረ። ወዮልኝ፣ ወዮታ ይገባኛል እያለች ጽኑ ለቅሶን አለቀሰች። እናታችን ቅድስት ኤልሳቤጥ ይህን ብላ አለቀሰች፣ መሪር እንባዋንም አፈሰሰች። ብላቴና ልጇ ዮሐንስን አቀፈችው። አባቱ ዘካርያስም ሕፃን ልጁን ዮሐንስን አቅፎ ሳመው። የምወድ በሽምግልናዬ ወራት እጽናናለሁ ዘንድ የወለድኩ ልጄ እንግዲህስ ካንተ እለያለሁ። እነሆ ሽማግሌ አባት ደከምኩ፣ ዓይኖቼም ብርሃን ፈዘዘ፣ ሥጋዬም ቆረፈደ። በፊቴ በኋላ አባቴ የሚለኝ ምንም ልጅ የለኝም፣ ልጅ አንተ ብቻ ነበር ካለ። ይህን ብሎ መሪር እንባን እያፈሰሰ ልጁን ስሞ ለእናቱ ሰጣት። እንዲህም አላት፣ ልጄ ዮሐንስን ይዘሽ ወደ ምድረ በዳ ሂጂ። አባቶቻችን ቀን ከፀሐይ ንዳድ በደመና የሰወራቸው እግዚአብሔር ካንቺ ጋር ይሆናልና ርጉማን የንጉሥ ወታደሮች አያገኙሽ፣ እንዲህም ከርጉም አውሬ ይሰውርሽ አላት። ከዚህ በኋላ የተወደደ ልጇን ዮሐንስን ይዛ አራዊትን ሳትፈራ ወደ ምድረ በዳ ተሰደደች። ከልጇ ከዮሐንስ ጋር በምድረ በዳ ሸሸገች። ስለ ሕፃናት መገደል በኢየሩሳሌምና በይሁዳ ታላቅ ሽብር ሆነ። ነቢይ ኤርምያስም እንደተናገረው ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም፣ ልጆቿን አላገኘቻቸውምና። በከሃዲ ንጉሥ ሄሮዶስ ትእዛዝ የተገደሉትን ሕፃናት ብዛት 14,400 ነው።
እመቤታችን ቅድስት ድንግል ማርያም የተወደደ ልጇን ይዛ ከዮሴፍና ከሰሎሜ ጋር ወደ ምድረ ግብፅ ተሰደደች። በዚህ በኋላ የንጉሥ ሄሮዶስ ወታደሮች ሰይፎቻቸውን ይዘው የብላቴና ዮሐንስን አባት ካህን ዘካርያስን ወዳለበት መጡ። እርሱም ስለምን መጣችሁ አላቸው። እነርሱም ብላቴና ወዴት አለ አሉት። እርሱም ባልቴት እናቱ ይዘው ወደ በረሃ ሸሽታችሁ ስፍራውንም አላወቁም አላቸው። ወታደሮቹም ከንጉሥ ሄሮዶስ ታዘናል፣ ልጅህን አምጣ፣ ይህ ባይሆን ግን በእርሱ ፈንታ እንገድልሃለን አሉት። እርሱም እውነት ነገራችሁ፣ እናቱ ኤልሳቤት ይዘው ወደ በረሃ ሸሽታለች አለው። በዚህ ነገር ምክንያት በእግዚአብሔር ቤተ መቅደስ ውስጥ ካህኑ ዘካርያስ በወርሃ መስከረም 7 ቀን አንገቱን ቆርጠው ገደሉት። ሥጋውንም በአባቱ በበከራዩ መቃብር ቀበሩት። ደሙ ግን ወደ እግዚአብሔር እየጮኸ መሰከረ። ካህናቱም ወደ ቤተ መቅደስ በገቡ ጊዜ ካህን ዘካርያስ በግፍ ተገደለ፣ ደሙንም የሚበቀል እስኪመጣ ይጮኻል የሚል ቃል ሰሙ። እንዲህ ባለ ነገርም ካህን ዘካርያስ ተገደለ፣ በሰላምም አረፈ። 3 አክሊላትም ተቀናጀ። ይኸውም አንዱ ስለ ክህነቱ፣ ሁለተኛው ስለ ትንቢቱ፣ ሦስተኛው በደሙ መፍሰስ ስለ መሰከረ ነው። በዚች በወርሃ መስከረም 1 ቀን መጥምቀ መለኮት ቅዱስ ዮሐንስ ከጌታችን ከኢየሱስ ክርስቶስ ዘላለማዊ ቃል ኪዳንን ተቀበለ። በመንግስቱም በዚች በወርሃ መስከረም 2 ቀን የሄሮዶስ ወታደሮች አንገቱን ቆረጡት። ሦስተኛም በዚች ወርሃ መስከረም 8 ቀን እናቱ ቅድስት ኤልሳቤት አረፈች። አራተኛዋ በዚች በወርሃ መስከረም 7 ቀን የመጥምቀ መለኮት ቅዱስ ዮሐንስ አባት ዘካርያስ የካህናት ሥራ በሚሰራበት በቤተ መቅደስ ውስጥ በሰይፍ ተገደለ። የዚህ ቅንና የዋህ ካህን ዘካርያስ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያላሰት እዚህ በመቀጠል ደግሞ የመጥምቀ መለኮት ቅዱስ ዮሐንስን ተአምር አነባለሁ። ጸሎት በረከቱ ለዘላለም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ነው። በዚያ ወራት የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ መጥምቀ ቅዱስ ዮሐንስ እያስተማረ ደረሰ። ውጣ አስተምር የሚል ቃል እግዚአብሔር ወደ ቅዱስ ዮሐንስ መጥቷልና። የመጥምቁ ቅዱስ ዮሐንስ ልብስ የግመል ጸጉር ነበረ። ወገቡም የሚታጠቅበት ቆዳ፣ ምግቡም እንቦጣ የሚባል ነበረ። በኢየሩሳሌም በይሁዳ በዮርዳኖስም አውራጃ ያሉ ሰዎች ሁሉ ከሱ ዘንድ እየሄዱ ኃጢአታቸውን እየነገሩት በዮርዳኖስ ወንዝ ያጠምቃቸው ነበረ። ቅዱስ ዮሐንስ ኃጢአት ይሰረይ ዘንድ በዮርዳኖስ ዙሪያ እየዞረ የንስሐ ጥምቀትን አጠመቀ። ነቢይ ኤልያስ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ፣ ጉድጓዱን ሁሉ ይመላ፣ ኮረብታው ዝቅ ይበል፣ አንካሳው ይስተካከል፣ ሰው ሁሉ የእግዚአብሔርን ማዳን ይወቅ፣ ሚጠተ ሥጋውንም ያስተውሉም የሚል የአዋጅ ነገር ቃል እነሆ በገዳም አለ እንዳለ መጥምቀ መለኮት ቅዱስ ዮሐንስ ክፉ ሄሮዶስን በወንድሙ በፊልጶስ ሚስት በሄሮዲያድ ምክንያት ሄሮዶስ እርሷን አግብቷልና የወንድምን የፊልጶስን ሚስት ልታገባ አይገባም እያለ ሄሮዶስን ይቃወመው ነበረ። ስለዚህም ክፉ ሄሮዶስ ቅዱስ ዮሐንስን ይዞ አስሮ አግዞት ነበረ። ሊገድለው ወዶ ሳለም ነገር ግን ሕዝቡን ይፈራ ነበረ። ሕዝቡ ቅዱስ ዮሐንስን እንደ መምህር ያከብሩታል፣ ይወዱታል። ሄሮዶስ የተወለደበትን ቀን በዓል አድርጎ ሳለ ወለተ ሄሮዲያድ መጥታ በመኳንንቱ ፊት ዘፈነችለት። ነገሥተ አሕዛብ ከደስታቸው ዕለት ሁሉ ይልቅ በዚህ ዕለት ተወልደን ከዚህ ማዕረግ ደረስን። ዳግመኛም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ የወጣንበት ዕለት የተወለድንበት ቀን ይከበራልና ይህ ክፉ ወለተ ሄሮድያ በዘፈኗ ሄሮዶስን ደስ አሰኘችው። ስለዚህም ርጉም ሄሮዶስ የለመነችውን ይሰጣት ዘንድ ማለላት።
ከእርሱ ጋር ከነበሩ መኳንንት ሁለቱ የለመንሽኝን የወደድሽውን ሁሉ እሰጥሻለሁ አላት። እርሷም ወደ እናቷ ሄዳ ለእናቷ ነገረቻት። የተረገመች እናቷም የዮሐንስን ራስ በወጭት አድርገ ስጠኝ በይው አለቻት። ይህቺ ክፉ ልጅ መጥታ የመጥምቀ ቅዱስ ዮሐንስን ራስ በወጭት አድርገ ስጠኝ አለችው። ንጉሡም ስለ መሐላው ተከዘ። መሐላውን እንዳይተው አፈረ። ወደ ግዞት ቤት ወታደሮች ልኮ ይሰጣት ዘንድ አዘዘ። ወታደሮችም የመጥምቀ መለኮት ቅዱስ ዮሐንስን አንገት ቆርጠው ራሱን በወጭት አመጡለት። እርሷም ለልጇ ሰጣት። እርሷም ለርግምት እናቷ ለሄሮድያድ ሰጠቻት። ይህቺ የቅዱስ ዮሐንስ ቅድስት ራስ ግን ከምትዘብት ርግምት ሄሮድያድ እጅ የቤቱን ግድግዳ ሰንጥቃ ወጣች። በደብረ ዘይት ሳሌም ወደ ጌታችን ኢየሱስ ክርስቶስ ሄዳ በፊቱ ሰገደች። ጌታችን ኢየሱስ ክርስቶስን በዮርዳኖስ ወንዝ ያጠምቀኝ የወዳጄ የቅዱስ ዮሐንስ ራስ ሆይ ታስተምሪ ዘንድ ስልጣንን ሰጠውሽ አላት። ይህንን የመጥምቀ ቅዱስ ዮሐንስ ራስ ንስሐ ግቡ እያለች 70 ይሁዳን እየገሰጸች 15 ዓመት አስተማረች። ከዚህ በኋላ በብሔረ አረቢያ አረፈች። ነጋዴያንም በዚያ ሲያልፉ እንደ ዕንቁ ሰንጴዝ ስታበራ አይተው ለደቀ መዝሙርት ተናገሩ። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙርቱን አንስተው በወርሃ ሚያዝያ 15 ቀን በታላቅ ክብር ቀበሯት። ይህች ርግምት ሄሮድያድ ግን በመጥምቀ ቅዱስ ዮሐንስ ኃይል ምድር ተከፍታ ዋጠቻት። ልጇ ሄሮድስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባም እያለ ትጮህ ጀመር። ሄሮድያስም በመሃል ላይ የወደደችውን አደረግኩላት፣ ዛሬስ እንደ ዮሐንስ ትዘልፈኝ ጀመር ብሎ ተቆጣ። በሰይፍ ቆርጧት ዘንድ አዘዘ። ወታደሮችም በሰይፍ አንገቷን ቆረጧት። በባህሩ ዳርቻም አንገቷን በቆረጧት ጊዜ ወደ ባህር ወደቀች። አሳ አንባሪም ዋጣት። ይህንን እያዩ ሁሉ ተደነቁ። በአምላኩ በእግዚአብሔር ኃይል የመጥምቀ ቅዱስ ዮሐንስ ኃይለ ተአምር ይህንን ሁሉ አድርጓልና ማዳኑን ተስፋ ለምናደርግ ለእኛም ተአምሩን ገልጾ ነፍስና ስጋን ከሚዋጉ ጠላቶቻችን የዲያብሎስን ሰራዊት እጅ በየጊዜው በየሰዓቱም ሁሉ ይጠብቀን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። በአንድነት አባታችን ሆይ ብለን ቅዱስ የሆነውን ስሙን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ቢረዳን እንግዲህ መልካ መጥምቀ መለኮት ቅዱስ ዮሐንስን አደርሳለሁ። ለእኔ ማንበብን እግዚአብሔር ስልጣን ይስጠኝ። ይህን ድምፅ የምትሰሙ ሁላችሁም በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን በመጥምቀ መለኮት ቅዱስ ዮሐንስም ጠይቃለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል እድን ዘንድ ሲጸልይ ይህን ልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በመማለድ በፊትህ ቁሜ የምትሰጠኝን ለመቀበል እንሆ የወዳጅ የመጥምቀ መለኮት ቅዱስ ዮሐንስን የመልከ ምስጋና ማንበብ ማቅረብ ጀመርኩኝ። አምልኮት ፍቅሩ ሐቅ ለሕሊና የሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም
በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኀጢአት ሸክምንም እንዳስወገድህ እኔንና እዚህ የተሰበሰብነውን አገልጋዮች ላይ የሚያሰቃየንን ጽኑዓን የኀጢአት ክምር አስወግድልን። ሰላም ለጽንሰትከ ያለ ኀጢአትና ያለ ርኩሳት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ 30 ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊው መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ በወንጌል ተነግሮልሃል። ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤትን አባትህን ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታት በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስ በተሞላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ሞት ነውና እኔ ባሪያህንና እዚህ የተሰበሰብነውን ኀጢአተኞችን ታስረን እንዳንሞት አስበን። ሰላም ለስዕርተ ርእስከ ምስጋና ለሚገባው ለራሱ ጸጉርና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥምቀ እና የአበቄት መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕመምተኛውን በሽተኛውንና እዚህ የተሰበሰብነውን አገልጋዮችህን ፈውሰን። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት አውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያፈረበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ
ውበቱ ለዘላለም የሆነ የፊትህም ሞገሳዊ ቅላት በፊቴ ላይ የበዛ ዘንድ እለምናለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ። ሰላም ለአዕይንቲከ ብሩሃት ለሆኑ ሁለት ዓይኖችህና በአንድነት ላሉ ሁለት ጆሮችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተረጉም የባሕሪ አምላክ ነዲድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብ በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛ ከእነሱ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን እኛ እዚህ የተሰበሰብነውን በማየ ንስሐ ታጥበን ዘንድ እንለምናለን። ሰላም ለመላቲሂከ በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እለዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦናን የሰውን ሕሊናን በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተከራከሩት ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበጸል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅም የምታስንቅ ዕንቁ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድክ። አካለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ እሰግድ ዘንድ እንድተጋ እርዳኝ። ሰላም ለአስናኒከ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክብር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ እኔም እዚህም የተሰበሰብነው አገልጋዮች ላይ ፍቅርህን አሳደረብን። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስህ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ በሀበለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ጽኑዓን ሕመም
እፍ ብለ ሰውነቴን ትፈውሰን ዘንድ እንማጸናለን። ሰላም ለጉርኤከ ጥዑም ቃል ለሚፈስበት ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ አምኛና አብዝኖ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለእኔ ለወዳጅ እኛ እዚህ ለተሰበሰብነው ለወዳጆች ወደ ፈጣሪ የምንመረበትን ክንፍ ጸጋን በልባችን ውስጥ ፍጠርልን። ሰላም ለመታክፍትከ የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥት ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህም እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ የሚጎድል ሰማይና ምድርንም ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳን። ሰላም ለአዕዳዊከ የኀጢአት አዘቅት ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በሥልጣነ ጸጋ የምታሳምር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠህ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት በባሕሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኰል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እኛ እዚህ የተሰበሰብነው በሙሉ እንለምንሃለን። ሰላም ለኩርናከ እንደ ሌላው ቅዱስ አካልህ ለተዋቡ ክብራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክታችን ክብርህን ቸርነትህን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደኛ ይምጡልን። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ እኛ በዚህ የተሰበሰብነው በዮርዳኖስ በሚፈልቅ ማይ አእምሮ ሰውነታችንን ታጥብ ዘንድ እንለምናለን። ሰላም ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና
በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከሕሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈስም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎች ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት እንድታሰድስልኝ እለምንሃለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን የማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከን የምትቀዝፍ ጠቢብ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊ የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱፊፍ የተባለው መልክ ስንኳ በሰማይ በክብር አይስተካከልህም። ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቦቼ በዚህ በማኅበር ላይ የሃይማኖት ፋና እያበራ ለመንግሥተ ሰማያት ታበቃን ዘንድ እንማጸናለን። ሰላም ለከርስከ ሥርዓትና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖኅ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፋ አይችለውም። ከቂም በቀልና በኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረተ እግዚአብሔርን ፍቅር መሆንን የምረዳው ይህንን ፍጻሜ ሳገኝ ነውና እኔ ፍጡራን የሆንኩ የሰው ልጆችን ሁሉ እንደወድኛ እዚህ የተሰበሰብነው በፍቅር ጎዳና ምራን። ሰላም ለኩልያቲከ ከአምላክ ልቦና ጋራ ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናክ ንጹሐ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው ሰማዕት ሹም ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸናና በአማላጅነታችሁ ትረዱን ዘንድ እንለምናችኋለን። ሰላም ለአማውቲከ የሥጋ መሸፈኛ ለጋረደው ንዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የኖርክ እንደምን አልደከመህም? ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ እንኖርበት ዘንድ በአማላጅነትህም እርዳን። ሰላም ለህንብርትከ የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያመሰግን እንብርትህና የማስተዋል ትጥቅህን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለእኔ ቅዱስ ቂርቆስ ወገናቸው እንድሆን የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ ስንኳ ደግሞ ሞት ፈጽሞ በሞትም ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ የባሕርዬ ገድላቸው አንተም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ባለፉት የመከራ ፍኖት ገድል ሳልፈራም ጸንቼ እንድጓዝ
እኔንና እዚህ የተሰበሰብነው ልጆችን የሃይማኖት ዝናርን አስታጥቀን። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖች ዳግመኛም ለጽኑዓት ጉልበቶች ሽልማት ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋዬ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ቅዱስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአእጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያልደከመ ሳይደክም ሳያቋርጡ በመመላለስ ለጸኑ ተረከዞችህም ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬ ማረከው። የፍቅርህ እሳትም ልቤን እንደ ሰም አቀለጠው። በተሰጠህ የጸጋ እምነት ስልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከእኔ ከወዳጄ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአዋም ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነተኛ ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና ሁለት ትንሽ የሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ የውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማያት ወራሽ እንደሆነ አብቃኝ። ሰላም ለአጽፋረ እግርከ ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመት አቋቋመ እልል እያልኩ የምስጋናዬን ሰላምታ አቀርባለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስ መርካ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚመስል የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖቴ እጸና ዘንድ እርዳታን እንዳይለየኝ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤት እንዲጠብቀኝ እለምንሃለሁ። ሰላም ለመልክዕከ የጣፋጭ ምስጋናን በጥዑም ዜማ የከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅዱስ ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነን ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔንም እዚህ የተሰበሰብነውን የወዳጆችን ጠላቶቻችን ከኔና ከቤተሰቦቼ ከዚህ ማኅበርተኛ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንድናገኝ ሁላችንስ ተሰብስበን እንለምንሃለን። ሰላም ለበድነ ሥጋሁ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ
ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብርህ ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልካምህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ እመገብ ዘንድ ደስ የሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔን እዚህ የተሰበሰብነው ያንተ ወዳጆችን የአማላጅነትን ጸጋ እንማጸናለን። አምሃ ስብሃት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እንሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት የሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነ የሁላችንን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የኔንም እናዝ የተሰበሰብነውን ይህን ያቀረብልንን ልመና ተቀበለን። በተሰጠ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበል የገላዬን የገላችንን ቁስል የምትጠግን የሕሊናችንን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሴን የነፍሳችንን ቁስል በቃል ኪዳን ፈውሰህ እኔን ባሪያን እኛዝ የተሰበሰብነውን ባሮች ለመንግሥተ ሰማያት የበቃን የተዘጋጀን አድርገን። ልቤን የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይን የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱ አንደበትን ስለሰጠን አቤቱ እናመሰግናለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብለህ ያስተማርከን ጌታችን ሆይ ጸሎት ልመናችንን ተቀበለን። ይቅርን በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ትቀበለን ዘንድ አቤቱ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ሆይ በዚህ የተሰበሰብነውን ሁላችንም የምንጸልየውን አሜን ይሁንልን ይደረግልን የምንለውን ሁሉ ተባርከን ከኃጢአት ወጥመድ ታወጣን ከታሰርንበት ሥርዓት ትፈታን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምህን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት ለምታረጉት ነገር ሥላሴ አጋዕዝተ ዓለም
ወላዲተ አምላክ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምጽ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾሙ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊ ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በስላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮማ አገር መጡ። በአገረ አብ ፈቃደ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ በገላትያ በቀጳዶቅያ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋራ እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ።
በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ፣ በጠባሪዎስ ስም ጠብሪያዶስ ብለው እንደሰየሟቸው፣ ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ሥራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገድሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህንን ክፋታቸውን ሁሉ ተው፣ ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ሥራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድሪያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ሰልፋችሁ ከሥጋዊና ከዳማዊ ጋር አይደለምና እንዳለ፣ ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድሪያ ምድር ይዋጋቸውና ያሳድዳቸው ዘንድ
እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው። ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ተአምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባህረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንዳደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድርያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባበር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድርያ ምድር ስም አጠራሩ ይጥፋ።
ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብጽና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያስን በእስክንድርያና በመላ ግብጽ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስን ተአምር አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ገድለኛ የሆነ ወንጌላዊው ቅዱስ ማርቆስ ከአረማዊት ሴት ጋኔን እንዳወጣ የሚናገር ተአምር ይህ ነው። ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና በግብጽ አገር ክፉ ጋኔን ያደረባት አንዲት ሴት ነበረች። እርሷም እግዚአብሔርን ከማያውቁ ከአረማውያን ታላቅ የአገር ሰዎች ነበረች። አንድ ቀን ከጣዖት ቤት ስትወጣ መንፈስ ርኩስ ያዛት፣ ተጫነባትም። ከዚያች ቀን ጀምሮ በየቀኑ የሚያነቃት የሚጥላት ሆነ። እሷም በቀንም በሌሊትም ፈጽማ የምትጮህና ወዲያና ወዲህ የምትሮጥ ሆነች። ምንም የማታርፍ ልብስ የማትለብስ ሆነች። ቤተሰቦቿ ሁሉ እጅግ ፈጽመው ተጨነቁ፣ ስለ እርሷ የሚያደርጉትንም አጡ። በአቅራቢያቸው በየጊዜው በወንጌላዊ በቅዱስ ማርቆስ ቤተ ክርስቲያን የሚደረጉ ተአምራቶችንና ድንቆችን የሚያውቁ ጥቂቶች ክርስቲያኖች ነበሩና ይህንን ለቤተሰቦቻቸው ነገሯቸው። ወደዚያው የወስዷቸው ዘንድ መከሯቸው። የቃላቸውን ምክርም ሰምተው እጇን እግሯን አስረው ተአምራትና ድንቅ የሚያደርግ ሕያው የሚሆን የእግዚአብሔር ልጅ ወንጌልን የሚሰብክ ወደ ቅዱስ ማርቆስ ቤተ ክርስቲያን ወሰዷት። ከዚያ ደርሳ የተመረጠ የቅዱስ ማርቆስ ቤተ ክርስቲያን ደርሳ ብፁዕና ቅዱስ የሚሆን የወንጌላዊ ማርቆስን ስዕል ከሩቅ አየች። ያን ጊዜ በእርሷ ላይ ያደረ መንፈስ ርኩስ ደነገጠ፣ በምድርም ላይም ጣላት፣ አንፈራገጣትም። ያም ርኩስ መንፈስ በዚያች ሴት አንደበት ጮኸ፣ እንዲህም አለ: የእግዚአብሔር ቅዱስ ማርቆስ ሆይ አስጨነቅኸኝ፣ እንደ ሥራዬ ክፋት አታሰቃየኝ። እኔ ከእርሷ እወጣለሁ እሄዳለሁም፣ ዳግመኛም ወደ እርሷ አልመለስም። እንዲህም ብሎ ከእርሷ ላይ ወጥቶ ሄደ።
ከዚያች ሰዓት ጀምሮ ያች ሴት ዳነች፣ ደህናም ሆና ተነሳች፣ ራሷንም አወቀች። ይህን ተአምራት ያዩ ሁሉ አደነቁ። ቤተሰቦቿም ታላቅ ደስ አላቸው፣ እግዚአብሔርንም አመሰገኑት። ተአምራት የሚያደርግ ቅዱስ ማርቆስንም አከበሩት። የአዳም ልጆች ሁሉ ጠላት ከሆነው ከተረገመ ሰይጣን ባርነት ሴቲቱን ስላዳናት ስለታደጋትም ስለዚህ ከእርሷ ጋር የነበሩ ቤተሰቦቿ ሁሉ አመኑ። ይህን ታምር ያዩ ሁሉ በጌታችን በኢየሱስ ክርስቶስ አመኑ። በአብ በወልድ በመንፈስ ቅዱስ ስምም ተጠመቁ። እግዚአብሔር በእርሷ ምክንያትና በቅዱስ ማርቆስ ረድኤት ሊያድናቸው ስቧቸዋልና። ከዚህ በኋላ ቤተሰቦቿ ወደ ቤታቸው ተመለሱ። ያቺ ሴት ግን ብፁዕና ቅዱስ በሆነ በተመረጠ በወንጌላዊ ማርቆስ ቤተ ክርስቲያን ቀረች። ያ ጋኔን ዳግመኛ እንዳይመለስብኝና እንዳያሰቃየኝ ከእናንተ ጋር ወደ ቤቴ አልመጣም በማለት ዳግመኛም የተመረጠ እግዚአብሔር የቀደሰው የኢየሱስ ክርስቶስ ሐዋርያ በሆነ ብፁዕና ወንጌላዊ ማርቆስ ቤተ ክርስቲያን እንዳገለግል የሰይጣን መንፈስ ከመጣብኝና ብዙ ካሰቃየኝ ያዳነኝና ሕያው በሆነ በመልአኩ ኃይል ከዚህ ደዌና ሕማም የታደገኝ ጥቂት ጊዜ አገለግላለሁ አለቻቸው። ነገር ግን እናንተ በሰላም ወደ ቤታችሁ ሂዱ። ለእኔ ስለ ደከማችሁልኝ በእኔ ላይም በጎ ሥራ ስለ ሠራችሁ እግዚአብሔር ዋጋችሁን ይሰጣችኋል። የበጎ ነገሮች ሁሉ መገኛ ብዙ ሀብቶችንም የሚሰጠኝ ሁሉንም ብላ ሸኘቻቸው። እርሷ ግን በዚያች በቅዱስ ማርቆስ ቤተ ክርስቲያን ውስጥ ለእግዚአብሔር እየተገዛች በጾምና በብዙ ስግደት ኖረች። ከአንድ ዓመት በኋላ ቤተሰቦቿ ወደ እርሷ መጥተው ወደ ቤቷና ወደ ዘመዶቿ ትመለስ ዘንድ ማለዷት። በዚህ ነገር አብዝተው ባስጨነቋት ጊዜ ከእርሱ ጋር ወደ ሀገሯ ተመለሰች። ስትመለስም የተመረጠ ብፁዕና ቅዱስ ማርቆስ ስዕል ከእርሷ ጋር ይዛ ተመለሰች። ከቤት ደርሳ ለቅዱስ ማርቆስ ስዕል የነጻችና ያማረች ትንሽ ጎጆን ለእርሱ አሰራችለት። በታላቅ ክብርም በዚያች ጎጆ አኖረች። በስዕሉ ፊትም ብሩህና ደማቅ መብራትን አበራች። ከስዕሉም ስርም ከጥጥና ከወርቅ የተሰራ ምንጣፍን አነጠፈች። ከዚያም ስዕል ብዙ ታላላቅ ተአምራትን ድንቆች ተከሰቱ። ከእነሱ አንዱ ከዚያ ሴት ቤት አቅራቢያ አንድ በሽተኛ ነበረ። ያቺ ሴት ከበሽታዋ ድና እንደመጣች ሰምቶ እግሩን እየጎተተ ወደ እርሷ ሄደ። ሴቲቱም በሽታውንና ድካሙን አይታ አዘነች። ወደ እርሱም ሩጣ ሄዳ ሳመችው። ከቅዱስ ማርቆስ ስዕል ዘይትም ቀባችው። ያን ጊዜ ፈጥኖም ዳነ። ቀጥ ብሎም ቆመ። በታላቅ ደስታም እንደ ዋልያ ዘለለ። ከዚህ የነበሩ ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑ። በሽተኛውን ሰው ስለ አዳነው በአገልጋዊ በማርቆስ ጸሎት ኃይሉን ስለገለጠ ይህ ተአምር በሁሉ ዘንድ ተሰማ። ስለዚህ ልዩ ልዩ ደዌ ያላቸው ሁሉ ወደ እርሷ የሚመጡ ሆኑ። በእጆቿ ዳሰሰቻቸው። በዳሰሰቻቸውም ጊዜ የእግዚአብሔር ኃይል አድሮባታልና ታላቅ ስለሆነ ስለ ቅዱስ ማርቆስ ጸጋ ጋኔን ያደረባቸው ሰዎች ወደ እርሷ በቀረቡ ጊዜ ከሰው ላይ ይወጡ ነበረ። የእግዚአብሔር ባለሟል ማርቆስ ሆይ በሁሉ አደከምከን፣ የግብፅ አውራጃዎችን ሁሉ ተውንልህ፣ ከአንተም የተነሳ ወዴት እንሄዳለን እያሉ በመጮህ ከሰዎች ላይ ወጥተው ይሄዱ ነበረ። ስለዚህ ጣዖት የሚያመልኩ አረማውያን ሁሉ ወደ እርሱ ተሰበሰቡ። እንዲህም አሏት፣ በዚያ ወራት በሀገራችን ይህ ያመጣሽብን ምትሃት ምንድር ነው? አማልክቶቻችን ታውከዋል፣ ሰላም አጥተዋል። አሁን ከቤትሽ ያገባሽውን መተት አውጪ፣ አንገትሽን በሰይፍ ቆርጠን ስጋሽን በምድር እንዳንጥለው አሏት። ሴቲቱም በቤቴ ስራዬ ወይም መተት የለም፣ ነገር ግን ይህን ድንቅ ተአምር የሚያደርገው የእግዚአብሔር ኃይል ያደረበት ሐዋርያና ሰማዕት የሆነ
የቅዱስ ማርቆስ ስዕል ነው። አሁንም እርሱ እግዚአብሔር በእጃችሁ ያድናችሁ ይታደጋችሁም ዘንድ ከዚህ ቀደም እናንተ በልቦናችሁ መታወርና በሐሳባችሁም ስንፍና የምታመልኳቸው አጋንንት መንፈስ እንደ ሆኑ እወቁ። ነገር ግን ወደ እግዚአብሔር ብትመለሱ ይሻላችኋል። ከእርሱ ሕይወትን ይቅርታን ታገኙ ዘንድ የሀገሩ ሰዎች ሁሉ ፍጹም ሕይወትን እንዳገኙ በሙሉ ልብ እንዲህ እያለች በገሰጸቻቸው ጊዜ ሁሉም ደነገጡ፣ ታላቅ ፍርሃትን ፈሩ። የተመረጥሽና የተከበርሽ እህታችን ሆይ ምን እናደርግ አሏት። መለሰች እንዲህም አለቻቸው፣ ተመለሱ፣ ንስሐም ግቡ፣ ተጠመቁም። እግዚአብሔር ቸር ይቅር ባይ ነውና ኃጢአታችሁን ይቅር ይላችኋል፣ የቀደመ በደላችሁን አያስብባችሁም። ሁሉም እኛ ምታዩን ሁሉ እናደርጋለን አሏት። ከዚህ በኋላ ወደ ካህናት ወሰደቻቸው። ለካህናትም ከመነሻው እስከ መጨረሻው ነገረቻቸው። ካህናቱም ሰምተው የእግዚአብሔር ድንቅ ሥራን አደነቁ፣ ተገረሙ። ሁሉም ትንሾቹም ትልቆቹንም ወንዶችንም ሴቶችንም በደስታ ተቀብለው አስተማሯቸው፣ አጠመቋቸው። በዚያም አገር ካሉ ሰዎች ሳይጠመቅ የቀረ የለም። ወንጌላዊ ሐዋርያዊ ሰማዕት በሆነ በቅዱስ ማርቆስ ስም በዚያች አገር ቤተ ክርስቲያን ሰሩ። እግዚአብሔርን ደስ አሰኙ። እግዚአብሔር የቀደሰው ወንጌላዊ ቅዱስ ማርቆስ ጸሎትና በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከቱ በእኔም በእናንተ በሁላችን ላይ ይደር። ስናነብ የጎደለውን የነጠበውን አምላካችን በመላእክት አፍ አብሶ ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። የሰላም አምላክ ሰላሙን ይሰጠን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ አንዴ ቆም በሉና ላይክ ያላረጋችሁ ላይክ አድርጉ። ሼር ሳታረጉ እያዳመጣችሁ ካላችሁ አቁሙና ሼር አድርጉ። እየጠበቅኳችሁ ነው ሁላችሁንም። እንግዲህ መታዘዝ ከአንድ ሰነፍ መስዋዕት ይበልጣልና እስቲ አንዴ ታዘዙኝና ሁላችሁም ወጣችሁ ሼር አድርጋችሁ ተመለሱ። ቅዱስ ማርቆስ ስም ጠይቃቸዋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ጥቅምት 30 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30 በዚህ ቀን መኑፍ ከሚባል ሀገር በገድል የተጸመደ ቅዱስ አባት ባህታዊ አብርሃም አረፈ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስናንን ልብስ ሊለብስ ሽጦ በላዕላይ ግብፅ ወደሚገኝ ወደ ሀገረ አክሚም በመርከብ ተጭኖ ሄደ። ወደ አባ ጳኩሚስም ደረሰ። እርሱም ደግሞ የምንኩስና ልብስን አለበሰው። በገድልም በመጸመድ ስጋውን አደከመ። በአባ ጳኩሚስም ማህበራዊ ኑሮ ውስጥ 23 ዓመት ያህል በማገልገል ኖረ። ከዚህ በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናበተው አባ ጳኩሚስን ለመነው። እርሱም ፈቀደለት። ደስ አለው። አሳ የሚያሰግሩበትን መረብ የሚሰራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ አንድ ሰው አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለት፣ የተረፈውን ለድሆች ይሰጥ ዘንድ የምግቡንም መጠን ሁል ጊዜ ማታ ማታ አንዲት እፍኝ ከጨው ጋራ በውሃ የራስ አተር ነው
እንዲህም እየተጋደለ በዚያም ዋሻ 17 ዓመት ኖረ። ልብሱንም ከገዳም ሲወጣ የለበሰው ከዘመነ ርዝመት የተነሳ አርጅቶ ተበጣጠሰ። ስጋውንም በጨርቅ የሚሸፍን ሆነ። በየ2 ዓመትም ወደ መነኮሳቱ ገዳም በመውጣት ስጋውን ደሙን ተቀብሎ ወደ በዓቱ ይመለስ ነበረ። በዚያችም ዋሻ መኖር በጀመረባት ዓመት ሰይጣናት ወደ እርሱ በመምጣት ምትሃት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያባረሰው አባረራቸው። እረፍቱም በቀረበ ጊዜ ያነ ሕዝባዊ ሰው ልኮ የአባ ጳኩሚስን ረድ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው፣ እንዲጸልይለት በጸሎቱም እንዲያስበው ለመነው። ከዚህ በኋላ ሁለቱ በአንድነት ጸለዩ። በዚያን ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስ ወደ መነኮሳቱ ላከ። እርሱም መጥተው ከስጋው በረከትን ተቀብለው ስጋውን ወስደው ከቅዱስ ስጋው ጋር በአንድነት አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የመጥምቁ ዮሐንስ ራስ የታየበት ነው። ደግሞ የፋሲለደስ የቢር ወካይና የመርቲያስ የማርስ ንጉሥ ይስሐቅ መታሰቢያቸው ነው። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በጥቅምት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም ሁላችንም ይማረን፣ ይቅር ይበለን፣ ይዘከረን፣ በቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን እንጠራለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህን ፕሮግራም የምትከታተሉ ሁላችሁም ሼር ማድረጋችሁን አትርሱ ልል እወዳለሁ። ይህን በማድረጋችሁ ብዙ ታተርፋላችሁ። እውነቱ እላችኋለሁና ወዶ ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።